ፌኔርባንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። ፕሪሲዝን ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር አንገባም። ተረዳሽኝ አይደለ? ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ? ማይክል ካሪክን አሞሪም ይበልጠዋል። ምክንያቱም ስኳዳቸው አይገናኝ ምናቸው ኤሲ ሚላን የወደቀ ክለብ ነው ገባ አይደለ? ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝኑ የተሸነፈ ሰው ነው አሞሪም ባይዘማ። ከእናንተ ጋር ሲገናኝ ግን እሳት የላሰ እሳት የጎረሰው ነው። 4 አጠጣችሁ ማ ገባ አይደለ? ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ። ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ቲሌመንስ እና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ፣ ከኳስ ጋር ምርጥ ነው ገባ አይደል? ይሰነጣጥቃል ምናምን ነገር ምናምን። ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም። ካሴሚሮን አልተካም። ኳስ መያዝ ሲያቅትህ ምን አባል ታመጣበት ነው ገባል? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማ ተረዳኝ አይደለ? አያሞሪ ማያ ዋንጫው እናንተ ነው እናቴን ዋንጫው እናንተ ነው። ፕሪሚየር ሊግ ሀ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ጠብቀሽ አይደለም የሲቲ ደጋፊ የምትሆኙ። የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት። ማን ዩናይትድ በኤሲ ሚላን 4-2 ከተሸነፈ በኋላ ለኔክስት ሲዝን የሚታየኝ 5 ግምቶችን ስለማን ዩናይትድ ገምትላለሁ። ኤዲተሮች ሴቭ እያደረጋችሁ ማን ምክንያቱም ልክ እንደተከሰተ ግምት አንድ ሲከሰት ኤዲት ትሰራበታለህ ነው ማለት ተረዳኝ አይደለ? አንደኛ ብሩኖ ፈርናንዴዝ ዛሬም ፔናልቲ ሳተ ታውቃላችሁ አይደለ? ብሩኖ ፈርናንዴዝ የሚሰደብበት አመት ይሆናል ኔክስት ሲዝን። ልክ እንደ ካቻምና ማለት ብርቅ እንዳይሆንባችሁ ካቻምና ብሩኖ ተካም ነው ምናምን እየተባለ ነበር። እዛ ብዙ እንዳትደነቁ ማለት ማርቲን ኦዲጋርድ የሚደነቅበት ብሩኖ ፈርናንዴዝ ደግሞ በዩናይትድ ደጋፊ የሚሰደብበት አመት ይሆናል። አይደለም ያልኩት ራስ ሲሰድበው እናያለን ነው ማለት። ሁለተኛ 6 ቁጥር ትክክለኛ 6 ቁጥር ዲስትሮየር ለማይክል ካሪክ ካላስፈረሙለት ማን ዩናይትድ ኔክስት ሲዝን ቻምፒየንስ ሊግ አይገባም አባት አይገባም ነው ማለት ገባ አይደለ? 6 ቁጥር የሌለው ቡድን ሁሉም ቡድን ይቀዳድዳል ነው ማለት። ኳስ ስትይዝ አሪፍ ነህ፣ ከኳስ ውጪ አትችልም። ኳስ ደግሞ ፈልገው ከሰጡህ ነው ማለት ነው። ከፈልገው ካልሰጡ መጥተው እነዚህ ሚድፊልደሮች አይወስዱልህ መቼስ ተረዳኝ አይደለ? እንዳለ ሚድፊልደሮች ከኳስ ጋር 4 ሚድፊልደር አለ። 4ቱ ሚድፊልደር ብሩኖን ጨምሮ ደግሞ 5ቱ ሚድፊልደር ከኳስ ጋር ነው የሚችለው። ስለዛ ችግር ውስጥ ነው ያለው ነው ማለት። ሶስተኛ ካሪክ ደጋፊዎቹንና ባለቤቶቹን በደንብ አድርጎ አስታርቆ መያዝ አለበት። ያለበለዛ ለእያንዳንዱ ውጤት ደጋፊ የሚወቅሰው ካሪክን ከሆነ ኢኒዮስ እናንተን ለማስደሰት ብሎ ዝም ብሎ ብቻ ቀይ ሰጡና ሪንስ ኤንድ ሪፒት እንደ አዲስ ሌላ ፕሮጀክት ውስጥ ያስገቧቸዋል ማለት ነው። አራተኛ በእርግጠኝነት ነው የምላችሁ አንድ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ሁለተኛ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ሶስተኛ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ግን ሶስቱንም ሳምንት ዋንጫውን እኛ ነው የምንበላው ምናምን ብላችሁ ሴኔሪዮች ትፈጥራላችሁ። ያለፈው ዓመት ለምሳሌ የመጀመሪያውን ጨዋታ ዩናይትድ ተሸንፎ የሁለተኛው ጨዋታ ከፉላም ጋር ነበርና ይሄን ጨዋታ አሸንፎ የመጨረሻ ጊዜ ዋንጫ በልተው እንደዚህ አይነት ሳክሶች ማለት እስከ ሶስተኛ ሳምንት ላይ ተሰክሱና ከሶስተኛ ሳምንት በኋላ ዋንጫው ከማንቸስተር አይወጣም ብላችሁ ወያልነታችሁን አጠናክራችሁ ትቀጥላላችሁ። አምስተኛ ኔክስት ሲዝን ወያልነታችሁን አጠናክራችሁ ኮርታችሁበት እንደምትቀጥሉ እርግጠኛ ነኝ። የወያልነት አመት ያበቃል ብላችሁ ካሰባችሁ የአርሰናል ደጋፊዎች ቻምፕ ተሳስተሃል ነው የምልህ። ኔክስት ሲዝን አንድ ጌም አሸነፉ አደባባይ ላይ ወጥተው ጨፈሩ ገባ አይደለ? ኔክስት ሲዝን ደግሞ በጣም ዴስፕሪት የበለጠ ዴስፕሪት ስለሚሆኑ አንድ ጎል ሲያገቡ አደባባይ ላይ ገብተው ይጨፍራሉ። ጨዋታውንም አይጨርሱ ልክ ጎል ሲገባ በዛው ነው የሚወጡት። ይወጣሉ፣ አደባባይ ይጨፈራል። አንተ ጨዋታውን ካምባክ ሰርታ አሸንፈህ ልትወጣ ትችላለህ። ግን እነሱ እየጨፈሩ ነው አርሰናል ላይ ያገባን ብለው ማለት ወያልነታቸው ይብስባቸዋል። እመኔ ጀማ ይወዳ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን ወቅቱ አለቀቃትም። ምን አይነት ባክ እንደሰራባት አረጋገጠሽ እኮ በቃ ይኸው አሁን
አየሽዋ ምልክቷን ሲምፕተሟን አየሻት አይደል? ወጋ መደረግ ነው። በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቁላቸው ብናለ ታውቃል ሊጀምር ነው እንዲህ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው። ገብቶሃል አይደለ? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው። ቡድናችሁ ዋንጫት የሚያስታውቃል። በተለይ መሀል ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬን ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማንኝ ገረፈሽ እኮ ጠርጥማል ገራረፈሽ በቀለኛ ከሆንክ ማለት ነው እንደ አሞራው። ይኸውልህ ገና ሲመጣ ስም አውጥቼለታለሁ እኮ አሞራው ብዬ አይደለ? ይኸውላችሁ ማንቼን የወዳጅነት ብሎ ጠራውና ማለት ነው ወቅቶ እኔ ከድሮም ነግሬያቸዋለሁ። ይሄ ሰውዬ ስፖርቲንግ እያለ እኮ እንደሚችል አሳይቶናል። ክለቡ ነው ማይችለው፣ ትርፍዬ ልጅ ማችለው ገብቷል። እሱ ላይ ሁሉ ነገር ስለተላከከበት ነው። ይኸው አረጋገጠ እኮ አሁን እናንተ ፕሮፍ አደረገ። ከመመራት ተነስቶ ወቅቶን የለቀቃቸው ምን አይነት ብቃት ነው? አሞሪምን አጨብጭቡለት። የሆነ የተደጋፊዎች የምሬን ነው የምላችሁ። በቃ እንደዛ አይነት ሳይኮሎጂካል ዳሜጅ ያደረሳችሁበት ማለት ነው። ከዛ ወጥቶ አገግሞ ኤስ ሚላንን የሚያክል እንግዲህ የጣሊያን ትልቅ ግዙፍ ክለብ ይዞ መጥቶ ማለት ነው የወዳጅነት ብሎ አውቆ አስጠራችሁና ገረፋችሁ ማለት ኦቬላላን ገረፋችሁ። ለማንኛውም ግን ሁሌም ተገባናው ኮሜንትሪ እመን የዩናይትድ ደጋፊ ሩበን አሞሪም ይችላል በል በቃ እኔ በሱ ነው የምንስማማው። አንተ ተፈተፋችሁ እኮ ማለት ተፈተፋችሁ። ለሊቨርፑሎች ሌላ አስደሳች ዜና ተሰምቷል። ጄፍ ቤዞስ እና የሆኑ የሀብታሞች ጀማ ሊቨርፑልን 30% ለመግዛት 1.65 ቢሊዮን መድበው ተስማምተዋል የሚል መረጃ ወጥቷል። ይሄ ምን ማለት እንደሆነ ላስረዳችሁ ማለት የሊቬ ደጋፊዎች መደሰት አለባችሁ፣ ግን እንደምታስቡት አይነት መደሰት አይደለም። ገባህ? የሆነ አረብ መኒ ምናምን ነገር አይደለም። አሜሪካኖች ቺት አያደርጉም። ገባህ? ከኪሱ አውጥቶ ገንዘቡን ክለቡ እንዲሳካለት ምናምን ኦቨር ስፔንድ ምናምን አያደርግም። ግን ክለቡ የሚመጥነውን ስታንዳርድ ግን ይዞ መሄድ ገባህ? ኦቨር እንደ ግሌዘሮች ማለት ነው። ከክለቡ የሚያወጡት ገንዘብ ብዙ አይሆንም። ገባህ? ክለቡ ገንዘብ አያስፈልጋቸውም። ስለዛ የክለቡ ስኬታማነት ማስቀጠል ሊፈልጉ ይችላሉ። ይሄ ምን ይቀይራል ብለህ ብትጠይቀኝ፣ አንደኛ የተጫዋች ደሞዝ ለመክፈል አይፈሩም ካሁን በኋላ፣ ምክንያቱም ብዙ ገንዘብ ኪሳቸው ስለማይከቱ ማለት ነው። ከኪሳቸው ገንዘብ አወጥተው ግን ለሊቨርፑል ያስገባሉ ምናምን እንደ ማን ሲቲ እንደ ቸልሲ ብለህ ካሰብክ ተሳስተሃል። ምክንያቱም ይሄ ቺቲንግ ነው። ገባ? ክለቡ ያገኘውን ገንዘብ ነው ማውጣት የምትችለው እንጂ ክለቡ ያላገኘውን ገንዘብ ማውጣት አትችልም። ስለዛ ምርጥ እንክብካቤ ካደረገላችሁ ምን እንደሚመስል ልንገራችሁ ባጭሩ። እንደ ክሮንኪዎቹ ማለት ነው። ክሮንኪዎቹም በጣም ሀብታሞች ናቸው። አርሰናል ሲያሸንፍ ማየት ይፈልጋሉ። ስለዛ ኢንቨስት ያደርጋሉ ማለት ነው። ስለዛ እንደሱ አይነት ኢንቨስትመንት ጠብቁ። የተጫዋች ደሞዝ መስተካከል ምናምን ይጀምራል ብዬ ገምታለሁ። ይሄ የባሪያ ንግድ የሚመስል አይነት ደሞዝ አይከፈልም ካሁን በኋላ። ስታርቲንግ 11 ውስጥ 55,000 ምናምን ከባድ ዝርፊያ ነው የምላችሁ። እና 30% መሆኑ አይደለም 100% ቢሆንም አሁን ያልኳችሁ ነገር እውነታ ነው። አሜሪካኖች ክለብህን ሲገዙት ገንዘብ መመጥመጥ ቢፈልጉ ራሱ ይሆናል አይደለ? ስኬታማነት ገንዘብ እንደሚያመጣም ስለሚያውቁ አብረው ለማስኬድ ነው የሚሞክሩት። ክለቡን ብዙ አይገሉትም። ከገደሉት ደግሞ እንደ ዩናይትድ እንደገደሉት አይነት ነው እንጂ ከዛ በታች አትወርድም ነው የምልህ። አንደኛ ወርስ ኬስ ሲናሪዮ ሄዶ፣ ቤስ ኬስ ሲናሪዮ ደግሞ ክለቡን በደንብ አድርገው ኢንቨስት ያደርጉበታል። ከኪሳቸው አውጥተው ኢንቨስት አያደርጉም። እንኳን አይደለም እነዚህ የቸልሲዎቹ ባለሀብቶች ራሱ ብዙ አወጣን ምናምን ይላሉ አይደል? አተሳሳት ማን አብራሞቪች ነበረ ብዙ የሚያወጣው ከኪሱ ማለት። እነዚህ ሰዎች እያገላበጡ ነው። ገባ? ቸልሲ ውመንዝን ወደዚህ ይሸጡና በዚህ ነው ገባ? ብዙ ቢዝነስ እየተሰራበት ነው እዛ ቤት። ነጋዴ ኤፍሲ ነው ገባ? ለዛ ነው ሚስትም አሰልጣኝ ምንም ነገር ይሸጣል እዛ ቤት ማለት። ስለዛ ቤስ ኬስ ሲናሪዮ እንደ ክሮንኪ አይነት ባለቤቶች ይሆኑላችኋል ብዬ እገምታለሁ። ኮንግራቹሌሽንስ